አታርጉ በጣም ትራት ነው ፍሪ ሆኑ ፊታችሁ ትጨናነቃለች ነው ፍሪ ሆኑ ምን ማለት ነው አንድ በጣም ጋር ነው ምን ማለት ነው በቅድሚያ እንግዲህ ሁሉን ላደረገ እግዚአብሔር ይመስገን። ሁሉን ላደረገ እግዚአብሔር ይመስገን። የምር አልቅሼ ከጨረስኩ ከተረጋጋሁ በኋላ ነው ይሄንን ድምፅ የምቀዳውና ብቻ የሞትን ደብዳቤ ወደ ህይወት የሚቀየር ልዑል እግዚአብሔር ክብር ምስጋና ይድረሰውና ይቺ ልጅ እንግዲህ ከረጅም ዓመት በኋላ ከ10 ዓመት ስቃይና መከራ ከእስር እንግልት በኋላ ሌላ ኑር ሰቦ ወደ ዓለም ሀገሯ ወደ ኢትዮጵያ ወደ እናት ሀገሯ በሰላም ገብታለች። እንዳያችሁት ቪዲዮ መጀመሪያ ላይ ብቻ ስለ ሁሉም ነገር ክብሩን መድኃኔዓለም ይውሰድ። የሞትን ደብዳቤ ወደ ህይወት የቀየረ ብቻ እኔ እንጃ ከባድ ነው ስሜቱና ብቻ ስለ ሁሉም ነገር ሞቷን ወደ ህይወት የቀየረላት እግዚአብሔር ይመስገንና አንዳንዴ ለእግዚአብሔር ቃላት ያጥራችኋል። ቀንሽ ደርሷል፣ ቀንሽ ተቆርጧል፣ ሞታለች፣ ልትሞት ነው። በቅርቡ ደግሞ በተለይ እስር ቤት እያሰቃዩት ነው፣ ብዙ ነገር እየሆነች ነው ተብሎ ተወርቶም ነበረ። ስለ ሁሉም እግዚአብሔር ይመስገን። እች ልጃ ሁሉ ስቃይ መከራ አልፋ እንግዲህ እነ ካሊድ ልጅ ካሊድ ፋውንዴሽን እና አቡ አሚራ ብቻ ብዙ ሰዎች በቃ አይናቸው እስኪቀላ በምስጋና እያለቀሱ ፈጣሪያቸውን ተመስገን እያሉ ልጅቷ ወደ እናት ሀገሯ ምድሯ ረግጣ ገብታለች። እኔ ልትሄድ ነው ወደ ሀገሯ ወደ ኢትዮጵያ ልትገባ ነው ሲባል ሳይ እግዚአብሔርን መጀመሪያ ኢትዮጵያ ምድሯ ላይ ገብታ እናቷ ስትስም ብቻ ነው ቪዲዮ የምሰራው እንጂ ማንንም ከዚህ በኋላ አምኜ የሷን ጉዳይ ቪዲዮ አልሰራም። ቢያንስ ከ3 ቪዲዮ በላይ ሰርቻለሁ እዚች ልጅ ላይ ማለት ነውና ብሩ ተሰብስቦ ተሰጥቶ በተለይ እነ ዙዙ እነ ካሊድ እነ ሀረርጌም እነ ተስፊሽ አራርጌው በዛ ብር ላይ በተለይ ብዙ ነገር ተብለዋል። ልጅቷ ድምጿ ጠፍቶ እውነት ለመናገር ብሩ ከተከፈለ ብዙ ስቃይና መከራ ውስጥ ነበረኝ። ብቻ እግዚአብሔር መጨረሻውን አሳመረላትና ይሄው በህይወት ገባች እና በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ሁላችሁም ብቻ እግዚአብሔር ይመስገን በሉና ኮሜንቱ ላይ ጻፉት እስኪ እግዚአብሔር ይመስገን። እና እኔ ቃላትን ያጣሁት እንግዲህ በህይወት ገብታ ቤተሰቦቿን አቅፋለች፣ ተደስታለች። ብቻ በጣም ያሳዝን ነበር። እኔ ማየት አልቻልኩም፣ ቪዲዮን በጣም አቋረጥኩት ማለት ነው። ማለት በጣም ነው እንትን የሚያደርገውና አስባችሁታል እናንተ ለስራ ወጥታችሁ ለብዙ ነገር ሆናችሁ አንድ የጎደለ ቀን ላይ ተንከሲስ ነገር መጥቶባችሁ ለ14 ዓመት ለስራ ሄዳችሁ እስር ቤት ስትበሰብሱ እና ዛሬ ላይ ግን እግዚአብሔር ይመስገን ያ ሁሉ በሰላም አልፋው እንግዲህ ይሄው ከእናቷ ከአባቷ በኋላ ገብታለች። እንደውም አቡ አሚራ ሲል ነበረ ሀዘን አብሮ ይቆያል
እንትንም ደስታ ብዙ አይቆይም ወይ ከሁለት ቀን ከሶስት ቀን በኋላ ይረሳል። ይገርማል። ከ14 ዓመት ስቃይ ጭንቅ መከራ በኋላ ይሄው ዛሬ እንግዲህ የደስታዋ ቀን ሆኗልና አንዳንዴ ነገሮች እንዲህ ናቸውና በተለይ እባካችሁን አሁንም እግዚአብሔር ከክፉ ነገር ይጠብቀን። ስንሰራ በተለይ ልጅ ያለበት መድኃኔዓለም ይጠብቀን። በተቻለ መጠን ጥንቃቄ እናደርግ እላለሁኝ። ሌላ እንግዲህ እንኳንም የኢትዮጵያ ሕዝብ ስለሷ ያላለቀሰ ስለሷ ያልተጨነቀ ያልተጠበበ አለ ብዬ አላስብም። እንኳን ግን እግዚአብሔር አምላክ አንቺን በሰላም መለሰሽ። ሁላችሁም ይህን ድምፅ የሰማችሁ እግዚአብሔር ይመስገን።